ዘፈነህ ነው ወደሃለው ስትል እኔ ምን ይወጣልኛል እስኪ በደንብ አስተውለሽ አይተሽኛል አልኳት። ፌስቡክ የመጀመሪያ የፍቅር ጥያቄ አቀርበዋል ትኖረች በቃ አሁን ቤተሰቤን ጠይቄ እመጣለሁ። እሺ አትቀሪማ እስቲ ስራሽን ስሪ እዚህ እኛ የሆነ ነገር እንከፍታለን እዚህ ኑሩ ያሉ አልፈልግም ብዬ ትቻቸው መጣሁ። ጃለለዶጋ መኞፍቱ kan wajin da barsineto ፎቶ እንደምታያት አገኛት ከፎቶ በላይ ሆና ነው ያገኛት። እውነት ነው የእውነት ይሄ ልቤ ወዶ አይነት ሰው ሆና አገኛት። ያልደወልክበት ቀን አረ ስራ የለኝም አባቴ መሰሾ ተመልካቾቻችን የመሰሾ ነው። መሰሾ በአባይ ቲቪ እና በመሰሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ የአሪፍ ጥንዶች ጋብዤላችኋለሁ። ዛሬ በተለያዩ ብሔረሰቦች ዘፈን የምናውቀው የድምፃዊ ምትኩ በቀለን ከባለቤቱ ከሙኒራ መሐመድ ጋር ዛሬ ስለ ትዳራቸው ሊያወጉኝ የመሴሾ የክብር እንግዳ አድርጌያቸዋለሁ። እስቲ በክብር ተቀበሏቸው። በክብር ተቀበሏቸው። ቁጭ በሉ ሙስኩና ሙኒራ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስላገኛችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። እንዴት ነው ደስ አይሉም? እንደምትኩ ይሄ አለባበስ የከፋኛ ከፋ ብሔረሰብ። አንተ የከፋ ብሔረሰብ ተወላጅ እኮ ነህ። ሁለታችሁ እዛ ናችሁ። በጣም ደስ ይላል። ቸልሲ ምንድን ነው? ምትኩ በቀለ ቸልሲ ይባላል። ቸልሲ ሰላም አስከባሪ ነው ያለውን የወጣልኝ። ኦኬ የጥቁር ቆንጆ ማለት ነው። የጥቁር ቆንጆ ባልሆነ አታገባኝም ነበር። የጥቁር ቆንጆ ነው እኮ በጣም ባይዘው ትክክለኛ የጥቁር ቆንጆ ነው። አመሰግናለሁ። ቴንክ ዩ። ፈገግታው እንደ መልኩ ምናምን በደንብ መርጥሽ ነው ያገባሽው። አይ ድምፁ ነው መልኩ ነው የሳበሽ? አይ ሙዚቃውን ነው ተደኩል መጀመሪያ ሙዚቃው ነው። አይ ደስ ይላል በጣም። እስቲ እንግዲህ ዛሬ ያው ምትኩ እንግዲህ ሰሞኑን በደንብ በባህሉ ዘፈን በደንብ ስታስጨፍረን ነበረ እና በጣም አድናቂ ነው ባይዘው። ቴንክ ዩ እና ስሰማ ደግሞ ያው የጥንድነታችሁ በጣም ደስ ስለሚል ዛሬ የመሴሾ እንግዳ አድርጋችሁ ነው። ስለ ትዳራችሁ ሲያወሩ በጣም ነው የምናመሰግነው። ከእሷ ይጀምር መቼም ያው የመጀመሪያዋን ቀን እናውራት እስቲ። መጀመሪያ ያየው ሰው ምንድን ነው ያስበው? በቃ እስቲ ማን መጀመሪያው ግንኙነቷ እንዴት ተጀመረች? አይ እኔ ነኝ እንትን ያልኩት ፌስቡክ ላይ አየውና አዳደረኩ። እሱ መለሰ። ከዛ አድናቂ ነኝ አልኩ። እሺ በዛ የተጀመረው ማለት እንደው ገና አድናቂ ነኝ ስትዩ ለዝም ብለሽ ለማድነቅ ነው ወይስ? ለማድነቅ ነው። ዝም ብለሽ አድናቂ ነው? በጣም ተወዳጅ ነበረ የመጀመሪያ ሙዚቃው። በዛ አድናቂ ነኝ አልኩ። እሱም ወዲያው መለሰ። በዛ ነው የተግባባ ነው። ብዙ ሜሴጆች ይደርሱ ነበር አንተ ወይስ? ይደርሰኝ ነበር። በእርግጥ አላቆም ብዙ ሜሴጆች ስለሚመጡ ማለት ነው። ግን እኔ እጸልያለሁ ባይዜ ፈጣሪ ሆይ እንደው ምንም ይክፋ እንደው ትዳሬን የመጨረሻ ትዳሬን አሳምርልኝ እላለሁ። ባይዜ ሁሉ ጊዜ ነው የምጸልየው ድሮ ሳላገባ በፊት ማለት ነው። እና እኔ ለከፉ አይባረኩም የወጄ ላይ ወደ አይ አዎ መቼም እኔም አድናቂ ነኝ ብዬ ልክ ይላል። ቴንክ ዩ። ሌሎች ሴቶችም ሊልኩ ይችላል። የእሷ ለየት ብሎ ወደ የቀጠለበት ምክንያት ምንድን ነው? መጀመሪያ የእሷ መልእክት ሲደርስ ምን አልካል? የእሷ መልእክት ደረሰ። ዝም ብሎ እንግዲህ ስትመላለስ ያለ መታከት ይሄ ዝም ብሎ ለአንድ ቀን ለሁለት ቀን ከሆነ መልስ ሰተህ ዝም ትላለህ። 3 4 5 ሲል ይሄ ነገር እንዴት ነው ብለህ እንደገና እያለ ይቀጥላል። ብዙ ሜሴጅ አስገባሽ እንዴ? ብዙ አድናቂ አድናቂ ነኝ አንዴ ያልኩ አመሰግናለሁ አለ። ከዛ ዝም ስለው ጀመረ እሱ እንደገና ታደንቂ ማለት በዛ ነው የመጣው። ከዛ ቀጠል ከአይ እንዴት ነሽ ማለት
ኧረ ዝም ስትለኝላ ራሴ ነኝ ምንድነው ዛሬ ዝም አልሽኝ ማለት በቃ እኔ ነኝ ማነሳሳት። እኔ አንዴ ፊት ካገኘው ደግሞ አልላቀቅም። አታደንቅኝም ወይ አላልኩም። ምን ነው ጠፋሽ እላለሁ። ጠፋሽ ዛሬ በሰላም ነው ምናምን እላለሁ። ኦልሬዲ እኔ ስገባ እሷን ትገባለች። በዚህ አጋጣሚ እንግዲህ ፌስቡክ እግዚአብሔር ይስጠው የጠቀመው አንዱ እኔን ነው እላለሁ። ኧረ እባክህ በእውነት ሶስት ልጅ ወለድን እኮ በፌስቡክ ተዋውቃችሁ። ማህበራዊ ሚዲያ ከተጠቀሙት አንዱ ድምፅ አንተ ነህ። በጣም ነሽ። አይ እንደው ምን አሁን አድናቂ ያለች ከዛ ሀይ ጠፋሽ የምትልበት ምን አስበው እንትን ነው በጣም ብዙ ይጻፍልኝ ስለነበረ ማለት ነው። ዛኔ ቤታ የወጣ ሰሞን ነውና ብዙ ይጻፍልኝ ስለነበረ የማይፈልግ ሰው ለአድናቆት ከሆነ አንድ ጽፎ ምናምን ዝም ይላል። 2 3 4 ይስል ማትፈልግም ከሆነ እኔ እንግዲህ ዛኔ ሌጣ ነኝና ለምን ይሄን ነገር ከእጅ አላስገባውም የሚል ነገር ይመጣል። ረማ ያላየሁትን ነገር ጠይቀኝ። ሁሉንም ነገር አየው የት ነች ምናምን አጣራው። ከዛም በኋላ በቃ መደዋወል ጀመርን። አበባዬ ልጅ ያለ አይደለህም ቦሌ ስትመጣ። ግን በፌስቡክ የመጀመሪያ የፍቅር ጥያቄ ያቀርቡማል። ወደዛ አድናቂህ ነኝ እወድሃለሁ ዘፈን አድናቆት ወደ ፍቅር የተቀየረች ዘፈንህን እወድሃለሁ ስትል እኔ ምን ይወጣልኛል እስኪ በደንብ አስተውለሽ አይተሽኛል አልኳት። ተጀመረ። ስለዚህ እኔ ነኝ ጠያቂ ማለት ነው። እኔን አስተውለሽ አይተሻል በደንብ ይኝ እስኪ ዘፈኖችንም ያወረርሽ ያቸው እስኪ ስል አይ አንተም ቆንጆ ነህ በቃ አለ ያው በግልጽ አይነገርም። በዛን ሰዓት ላይ መንፈሳችሁ ተግባባ። ከዛ ወደ ፍቅር ተቀየረ። ያው ፍቅሩ በስልክ ቀጠለ። ምን ያህል መቀጠለ? በስልክ አመት ከምናምን። በየቀኑ ትደዋወል? አዎ በየቀኑ። አዎ ያልደወልክበት ቀን አለ? ኧረ ስራ የለኝም አባቴ። አብረ ሙዚቃና ፍቅሩ አብሮ ማስቀጠል ተጀመረ። አዎ ትንሽ ሙዚቃው ላይ ጫና አድርጎብኛል ብዬ አስባለሁ። ሙዚቃ ማለት ደግሞ ሌላ ሚስት ነች። እንደ ሚስት ቁጠረው። ሙዚቃ ትንሽ ፊት ካዞርክ እንደ እንትን ነው። እሱም ወርውሮ የሚጥልህና አይ ወርውረ ጣልም አትጣልም አሁን ግድ እንግዲህ ይሄኛው ትክክለኛ ነገር ነው በሚል እሷ ከመጣች መደራጀት እንዳለብኝም ስለሚገባኝ ሙዚቃው ላይ ያለውን ነገር አልተውኩም። ያው ትንሽ ትኩረቴን ወደሷ አደረኩኝ። ከተጋባን በኋላ እንግዲህ አጥወዝኩት። አንድ አመት ቆይታችሁ መጣሽ አንቺ በቃ ወስናችሁ አብረሽ ልትኖር እየወሰናችሁ? ወስነሽ መጣሽ? ከዛ ለቤተሰብ ሳልናገር ለሱ ደውዬ መጣሁ። ተቀበለኝ። የት ነሽ ስትባል ከቤተሰብ ውጪ ነበረች። ቤተሰብ አላወቀም ስትመጪ? ስመጣ አያውቁም ነበር። መተኩ ብቻ ነው የሚያውቁ እሱ ብቻ ነው። እኔና ፈጣን ከዛ አበባ ይዘህ ሄደህ ኧረ አባቴ አበባ ከቦሌ እንትን ገዛሁና ጓደኛዬን ይዤ ታክሲ ኮንትራት ይዘን ሄድን። ከዛ ለካ እሷ ሌሊት ነው የመጣችው። እኔ እዛ እስክደርስ ድረስ እንቅልፏን ተኝታ ጨርሳ ምናምን ነገር ደውዬ እንደገና ከእንቅልፏ ቀስቅሼ ወደ ቤት። ግን በፎቶ እንደምታያት አገኘሃት? ከፎቶ በላይ ሆና ነው ያገኘኋት። እውነትን ነው? የእውነት ይሄ ልቤ የምወደው አይነት ሰው ሆና አገኘኋት። ደርበብ ያለች መርፍ ቢተኮስማችን ሴትዮ አለቃትን። በቃ እዛ ቀን ወሰን አበባ ይዘህ መጣ ቀን አሁን ሚስቴን አገኘሁ አልኩኝ። አበባ ወስጄ አንዳንድ ጊዜ በማህበራዊ ሚዲያ ወንዶችም ሆነ ሴቶችም የሚለጥፉት ፎቶግራፍ የእውነት ላይሆን ይችላል። ለምሳሌ የወጣት እሱ በጣም ትልቅ ሰው ወይም እሷም ትልቅ ሰው ሆና የወጣት ፎቶግራፍ ወይም በጣም የቆንጆ ፎቶግራፍ ያደርጉና ቻች ያደርጋሉ ማለት ነው። አሁን አንድ ጓደኛ ምን አጋጠመው? በጣም ወጣት ልጅ ፕሮፋይል ያላት ጋር ተዋወቀ ማለት ነው። ውጭ ሀገር ያለች ናት። ይጫጣታሉ ምናምን። ከዚያ በዛው የተጻጻፉ ምናምን ለመጋባት ወሰኑ ማለት ነው። ከዛ ስትመጣ እሷ በጣም ትልቅ ሰው እንደዛ አጋጣሚ አላጋጠመም ማለት አላጋጠመም። ያቺ ፎቶግራፍ ናት። ያቺው እዛ ላይ ያለች እንደውም የሆነች ብጫ ልብስ ነው ፕሮፋይል እንድትቀይር ፈልግ ነበረ። ምንድነው ምናምን ብዬ ልክ እንተ እንዳልኩ አስብ ነበረና ኦንላይን ማውራት ፈልጌ ስልኬ ደግሞ እንደዚህ ነች። በቃ ብዙም አታረከምና በቃ እያልኩኝ እስቲ ፕሮፋይል ቀይሪ ምናምን ስል ፕሮፋይል መቀየር ጀመረች። ያለውን ገብቼ ውስጥ አየውና ያው ነው
አይ ይሄ ልክ ነው ያስኬዳል ምናምን እኮ ስትመጣም የተለየ ነገር የለም። ስለዚህ ሙኒር በእውነትና በቅንነት ይቀርባል። በቅንነት ለሙኒር ጥሩ አድርገሻል። በቃ አንቺ ራስሽን ነው አሪፍ ነው። ከዛ በኋላ መጣች እና ተቀበልካት። በቃ አብራችሁ ለመኖር ወሰናችሁ። እንዴት ወደ ትዳር አመራ? ወሰንን። ስንወስን ግን ቤተሰብ ማየት ነበረባት። እንግዲህ የእስልምና እምነት ተከታይ ነች እና ዛኔ እንዴት ይሆናል የሚል ነገር እኔ ግራ ገባኝ። ያ ውሳኔ የእሷም ውሳኔ እንግዲህ ከኔም ከቤተሰቦቿም የእሷ ውሳኔ ብልጫ ይኖረዋል ብዬ ስለማስብ እንዴት ነው አለች። በቃ አሁን ቤተሰቤን ጠይቄ እመጣለሁ። እሺ አትቀሪም? አዎ እስቲ ሄደች። ሄዳ እንደገና ቆይታ ተመልሳ መጣች። በዛው ይሄው አንድ ላይ ጀምረን አንድ ላይ አለ። ከዛ ቤተሰብ ተስማማ? ነገርሻቸው? መጥቻለሁ ብለሽ ነገርሻቸው? አዎ እጄ አይቻቸው አንድ ወር ቁጭ ብዬ መጣ ወደዚህ። እሺ ከምቱ ጋር ትንሽ ከቆይሽ በኋላ ማለት ነው? እዚህ 15 ቀን ቆይቼ ነው የሄድኩት ወደዛ። እሺ እነሱ ጋር አንድ ወር ቆይቼ ተመልሼ ወደዚህ መጣሁ። ተስማምተሽ ጨረስሽ? አዎ በቃ አሉ ይሆናሉ አላሉም። እነሱ በእስልምና አይፈቀድም አይሉም። እርግጠኛ ነኝ አይፈቀድም። አዎ እሺ ስራሽን ስሪ፣ እዚህ እኛ የሆነ ነገር እንከፍታለን፣ እዚህ ኑሪ ያሉ አልፈልግም ብዬ ትቻቸው መጣሁ። ተመለሰሽ ሄድሽ ወይስ እዚሁ በቃ አደርኩ? በቃ ቀረሽ? ቀረ ነው የውስጥ እስከ ዛሬ ያለ በደረሰ ገቢ አርካት። በቃ አይ በቃ እቺ ቆጣ ክፍል ናት። አንዳንዴ ስትጸልይ እኮ ያለ ምክንያት አይደለም። ስለዚህ ሽምግልና ማላክም ሰርግም የለም። በቃ ሁለታችሁ ተጣጣችሁ። ምክንያቱም በሳ በኩል ያለው ነገር አስቸጋሪ ስለነበረ ያው ዞሮ ነገሮች ከተመቻቹ ልጃቸው ነች አይጥሏትም። በቃ ዋናው ነገር እኔ ነኝ መቀበል ያለብኝ እኔ ነኝ። ምቾት ለሷ ምቾት መስጠት ያለብኝ እኔ ነኝ አይደል? ይሄን ደግሞ አምኜ ራሴን ካሳመንኩ እሷም ካመነች 500 በሬ ብጣል ካልተስማማን በሰርጉ ማግስት ልንለያይ እንችላለን። እኔ በዚህ ስለማመን ታዩ የሆነ ይሁን፣ ከዛም በኋላ እግዚአብሔር ያለ ይሆናል አል እኔ አንተ ወንድም ተኝቻል አድርጎ የሶስት ልጅ ደርሰናል። አመኑበት። ሽምግልናው ሰርጉም ፍቅራችሁ ሆነ። ስለ ልጆቻችሁ ራሳችሁ ሰርጉ ነው ቀረ። በጣም ደስ አይልም? ምትኩ ሚስት እንድትሆኝ የሚያሳምንብሽ ነገር ነበር አለ። ስትጻጻፉ ስትደዋወሉ ስለሱ ጸባይ ስለምናምን ይነግርሽ ነበር አይደል? እንደነገረሽ አገኘሽው? አዎ ከዛም በላይ ነው ጸባዩ። አሪፍ ነው ጸባዩ። ለልጆቹም ጥሩ አባት ነው፣ ለነም ጥሩ ባል ነው። በስልክ የሚያወራሽ ነገር አንቺን ሚስት እንድትሆኝ የሚያደርገው ነገር አለ በስልክ። ከዛ በአካል ደግሞ አገኘሽው? ያው ነው የበለጠ ነው እንደውም ከዛ በትክክለኛ ወዱሻል። በጣም ተዘጋጅቷል አንቺን ለማግባት ማለት ነው። ለምትኩ አንዳንድ ጊዜ መጀመሪያ የሚወራው ነገር በአካል በተግባር ደግሞ አንዳንድ ጊዜ ስለማሆን ይለያያል። እውነት ነው። ስለዚህ በዚህ ምክንያት 3 ልጆች መጥተዋል። 3 እግዚአብሔር ይመስገን። ስንት ዓመት ናቸው? ትልቁ 11 ዓመት፣ ሁለተኛው 6 ሊሆነው ነው፣ ሶስተኛው 2 ዓመት ሊሆነው ነው። ግን ዓመት ከ8 ወሩ። ስለዚህ ከተገናኛችሁ ወደ 12 13 ዓመት ነው። ጥር ላይ 13 ይሆናል መጪው የሚቀጥለው። አብረን እናከብራለን 13ኛ ትልቁ የትዳር ጊዜ ያሳልፋችሁታል። 10 ዓመት እኮ ነው ትልቁ የሚባለው ፈተና። ስለዚህ 13 አልፏችኋል። ደረስን እየደረስን ጣፈንታ ነው በጣም እግዚአብሔርን ያገናኛችሁ። አሁን ቤተሰብ ምን አይነት ስሜት አለው? መጀመሪያም እኮ ይወዱታል፣ ግን በሃይማኖት ነው ያልተገናኘ ነው እንጂ ይወዱታል እኮ እሱም በሙዚቃውም በስራውም ይወዱታል። ግን እኔ ሙስሊም ነኝ፣ እሱ ኦርቶዶክስ ነው። በጣም ሃይማኖት ላይ ከባድ ናቸው ቤተሰቦች። አሁን ተስማምተዋል? አዎ ይሄዳሉ እነሱ ጋር እኛ እነሱ በጣም ያው ያጋጥማል እንግዲህ አፋቶ ለሙኒር ቤተሰቦች አሁን አንተ በጣም ብዙ ዘፈኖች አሉ እንግዲህ በጣም ብዙ ዘፈኖች ዘፈናል እንግዲህ ታዋቂ ነህ በዘፈኖች። ለሙኒር ተዘፈኑላት? አዎ የትኛው ዘፈን? ኧረ እንደውም 2 ዘፈን አላት። በጣም የፈመስኩበትም አሊያሼ ለእሷ ነው የተዘፈነው። ሌላ ደግሞ አለ ታቤሞ ጋውቾ ቀሚ ሆነ ይላል። ዲቴል ለእሷ የተዘፈነ ማለት ነው። እና አንድ ቀን በጣም የገረመኝ ምንድነው ዘፈኑን ሳምፕል ሰራውና
ሳምፕል ሰርተ ትከፍትና ትሰማለህ አይደል? እና ወደ ውስጥ ቁጭ ብላ እንደዚህ እያለቀሰች ነው። ወንድ ነኝ ግጥሜ እንደዚህ ካስለቀሳት ጎበዝ ነኝ። በቃ ኑሮዬን ለማጣፈጥ ከእግዚአብሔር የተሰጠሽኝ አንቺ ነሽ። ጠቆረ፣ አጣ፣ ከሳ ምናምን ብለሽ ሳታስቢ ያው የምጽፍበት ዘዴ አለ። በከፍኛ ነው እና ሰማች። መጀመሪያ ዝም ብላ ሰማችና ይገባታል ብዬ አስባለሁ። ትንሽ እንደዚህ ስትል ይህ ግጥም አሪፍ ነው ማለት ነው። ምንድን ነው ዘፈኑ? አይ ቢዘፍኑ አይሻልም? ይዘፈኑ ቆንጆ ተቤሜሻውቾች ከሚኬሞና ኔሊኮኔ በቂ በሾና እንዴቱና መቼኖቱና ነው የሚለው። እናትም ሆነሽ አባትም ሆነሽ ሚስትም ሆነሽ ሁሉንም የኔን ነገር ተሸክመሽ ያኖርሽ የልጆቼ እናት አይነት ነው ዘፈኑ። ክሊፕ አለው ከተዘፈኗል። ክሊፕ የለውም። ክሊፕ የለውም። በክሊፕ የወጣ እሷን የሚመለከት ዘፈን ያው ዞሮ ዞሮ አሊያሼ ነው በክሊፕ የወጣ። አሊያሼ ድገሟ ትንሽ እስቲ አጠገቧል። ቢነወያኦቴ አቦ ቢነወያኦቴ 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 ብሬ መሌጋዌ ታቺ ኮተዋየታኔ ቢነዋ ሞሽታው የሪና ኮቻትማኦታኔ ከዛ አሊያሼን ሽምብራ አሊያሼን ሽምብራ በሷ አትምጡብኝ ነው። አሁን ቅድም እንዳልከው የኛ ድፍረት ካልሆነ በስተቀር ይሄ አልጋ በአልጋ የሆነ ነገር የለም። ባይዙ ያ ሲሆን አይ እንግዲህ ወልደን ጀምረናል፣ በቃ አትምጡብን። ምንም ብትሏት አትሄድም። ምንም ብትሏት እኔን ጥላ አሁን ጆሮሽ ቢቆረጥ እኔን ትጠይ ነበር እናቴ። አትምጡብኝ፣ በቃ አትምጡብን፣ በሷ አትምጡብን አይነት ነገር። አሊያሼ ማለት ምን ነበር? አሊያሼ ማለት ስም ነው። አሊያሼ ለዘነቡ አበበች እንደሚባለው ከፈኛ አለ አንዴ ስያሜ ነው። አሊያሼ ደግሞ እሷ ነች። ሀሳቡ አሊያሼ ምንድን ነው? ሀሳቡ አጠቃላይ አሊያሼ ድንቡሽቡሽ ያለች ልጅ በሷ አትምጡብኝ፣ ያቺ የከፋ ልጅ አሊያሼ የምትባል በሷ አትምጡ፣ በሷ ከመጣችሁብኝ የተወጋው ነብር ነኝ ወቁዋ ማስጠንቀቂያም ጭምር ነው። ግን ድንቡሽቡሽ ያለች ናት እያየን ጻፍከው እንዴ? ፎቶን ፊት ለፊት ስለኔም ድንቡሽቡሽ ያልኩ ስለሆነ ጻፍልኝ። አሊያሼም ለእኔ ሁሉ አሁን ሚስቴ ልትዘፍነው ትችላለች ማለት ነው። ሚስቴ ለእኔ ልትዘፍነው ትችላለች ማለት ነው። ድንቡሽቡሽ ያልኩ ስለሆነ አሊያሼ በቃ ብርሃን ትምረጥ። ለእኔ ይሄን የምትወጂለት ዘፈን የትኛው ናቸው? ካሉ ዘፈኖች አማርኛ አለ ስለ አባይ የዘፈነው ጣና ላይ ሄዶ ነው ክሊፑን ራሱ የሰራው። እሱም በጣም ነው ደስ የሚለው። አንቺ በጣም ትጁ? አዎ በጣም ያምራል። እሱ አልተደመጠለትም እንጂ በጣም ነው የሚያምረው። እሱ ስለ አባይ ዘፈኑ? አዎ ስለ አባይ ዘፍኗል። አንድ ጣና ራሱ እዛ ሄዶ ነው የሰራው ቦታው ሄዶ። እውነት ነው? እውነት። ትንሽ ይበልና እሺ እንትን ነው ይሄ በሀገርህ ጉዳይ ላይ ይሄ ሁል ጊዜ እንደዚህ ጣልቃ እየገቡ ሰላምህን ሊያበላሹ የሚፈልጉ ሰዎች አሉ አይደል? ማትፈልገው ደግሞ ለአገር በጣም መጥቀም የሚችሉ ታጣለህ። መስጠት የሚገባቸውን አገልግሎት ሳይሰጡ እነዛን ሰዎች በሆነ በማይረባ ነገር ያልፋሉና በቅሎ አባትሽ ማነው በለው ቢጠይቋት ያጎቷን ስም ጠራች የአባቷ ስም ቀፏት። ልቧን ቢያውቀው እንጂ በአባት ክብር እልፍ ነው። ማናል እንደ በቅሎ የከበረ በአባት እንደ አባይ ያደለው ያጋተችው ላሜን መስገር ቢበላብኝ ልነቅለው ቀን ስላይ ወተቷን ጠጦብኝ ክንዴ ሳልንተራስ እያየኩኝ ባይኔ ላሜን እስኪያርዱብኝ አልጠብቅም ቆሜ ነው የሚለው።
አንተ ድምጽ እባክህ ቴንክ ዩ እንዴ አማርኛ ዘፈን በጣም ቆንጆ ድምጽ ነው ያለው። ትክክለኛ ዜማው በጣም ደስ የሚል ነገር በጣም አዎ እንትን አንተ ደመጠበት እንጂ በጣም ነው የሚያምረው። በቅሎ አባትሽ ማን ነው ብለው ቢጠይቋት የአጎቷን ስም ጠራች፣ የአባቷ ስም ቀፏት ነው የሚለው። የበቅሎ አባት ማን ነው? አህያ ነው እና አጭር ነው እና ስም አህያ ነው ማለት አልፈለገች። አጎቷ ደግሞ ፈረስ ነው። ቁመና አለው፣ ዘንካታ ነው። አሁን ሲኖር ትወደዳለህ፣ ሲኖር ትሰማለህ አይደለ? ኧረ አህያ ነው ካልኩኝ ምናምን ላሻለች ፈረስ ነው አለች። ገባ እና እንደዛም አይነት ነገር አሪፍ ዘፈን ነው። በጣም ደስ ይላል። አንዳንዴ እሱን ዘፈን ታጎራጉራለች እንደው ቤት ስኩች እስቲ? አዎ ከፍታለሁ። አዎ ትከፍቻለሽ? እንደው በድምጽ ታንጎራጉራ? አይ አልሞክርም። እሱ መቼ አሁን ለሙኒር በፍቅር ጊዜያችሁ የምታንጎራጉርላት ዘፈን እንዴት መሰለ? ወደ ውጪ ስትሄድ ቤታ የሚል ዘፈን ነው የፈመሰው እዛኔ። ይሄ ልጅ ሚስት ካላገባ ተመልሼ ያገባዋለሁ ስመለስ ካላገባ አገባዋለሁ። አንድ ቀን ነው ተሳስታ ነው የነገረች። ይሄን ነገር እንደው መናገር አትፈልግም ነበር እና ከኔ ይልቅ ዘፈኔን የምትወደው ዘፈን ደግሞ ምንድነው? ቤታ ነው። ቦዶኒ ወዲቲ ባኮ እንጉሬ ምሽኮ ክቺዬ ጎንዶና የቻቲ ቄሎ ሀጀሜኖና ሽቲሄ ቤታ ሄሺኖ ከዬሄ እንታከፊኔ ሺቺ በላ ቤታ ኢኮተቤሄ እንጉበቻ የኩባ በላ ቲቴ ተሙሎ ካፊዋና ቲቴ ተሙሎ የሸኪዋና ቲቴ ተሙሎ ቦንጊዋና የሮዶ ኤኻ ሀሚባሬዋና የሚል ዘፈን ነው ማንጎራጉርለት። እዛም እያለች ይህን ዘፈን በቃ ቤታን ነው የምወድልህ ስለምትል ቀስምት ድረስ ቤታን ነው ዘፍንለት። ስለዚህ የፍቅር ዘፈናችሁ ይሄ ነው። ፍቅር ጊዜ ዘፈኑ ምንድነው በአማርኛው? ምንድነው በአማርኛ ዘፈኑ? እንዴት መሰለ ይሄ አንድ አካባቢ ላይ ወይም ጎበዝ አለቃ አይነት ሰዎች አሉ አይደል? ዝም ብሎ እድሜ ልካቸውን ሁሌ አንደኛ ሆኖ መኖር ለሚፈልጉ ሰዎች መጫር የፈለገች መጫር ያበዛች ዶሮ መታረጃ ብላዋን ታወጣለች። በተንኮል የተያዘ ጭንቅላት የርገዛ ስጋውን ይጠላል። ሺኖ ከየተከፍኔ ሺች በላ በቃ ክብር ላንቺውን ከፋይ ቀደምልኝ ከእንደዚህ አይነት እጅ ያውጣሽ ነው። እንደ ጸሎት አይነት ነገር ነው። አዎ አጋጣሚ ሆኖ በዛን ሰዓት የሆኑ ነገሮች ስለሚሰሙኝ ነው የሰራሁትና የተሰራላቸውም ሰዎች እጄን ይዘው እንደዚህ እንደ ጎበዝ ሲሉኝ ነበር። ምንድነው እኔ በባህሬ በአገሬ ላይ እንዲሁ ትቀላኛለህ እንጂ መጥፎ ነገር አላስብ። የፈለገ ተአምር ቢመጣ ማለት ነው። ያ ነገር ደግሞ ደስ ይለኛል። ይሄ ውስጥ ለውስጥ እያቀሳሽ የትም ቦታ አለ፣ የትኛውም የህብረተሰብ ክፍል ውስጥ አለ። ሁሌ እድሜ ልካቸውን አንደኛ ብቻ ሆኖ መኖር የሚፈልጉ ሰዎችን አጋጥሞ አቅም የትም ቦታ ላይ የማንኛውም ብሔር ላይ ከነሱ ውጪ ላሳር ነው። እግዚአብሔር መሬት ሲሰራ አፈር መጥቶ እንካ ብሎ ያቀበሉ ነው የሚመስሉ በቃ። እና እነዚህ ሰዎች በጣም ያበሳጩኛል። በጣም ምንም ቢያደርጉ አይጥመኝ፣ ምንም ቢሰሩ አይጥመኝ። ለምንድነው ቅድሚያ ለሀገርህ ዝቅ ትላለህ? አንተ አገርህ ነው አንተን ከፍ ሊያደርግህ የሚገባ፣ ህዝብህ ነው አንተን ከፍ የሚያደርግ እንጂ እኔ ከህዝቤ በላይ ነኝ ካልክ እዛኔ ነው ውድቀት የሚበረታውና እነሱ ደግሞ እንዴት እኔን እንደሚያናድዱኝ እንደው አሁን እንደ ዘመኑ ቦክስ ግጠሙ ብላቸው ደስ ይለኛል። ያው ስለማይመጥንኝ ነው እንጂ ብላቸው ደስ ይለኛል። ሲንገጣጠም ብዬ እንደዚህ ባረጋቸው ደስ ይለኛል። አሪፍ ሀሳብ። እሺ ወደ ዳራችሁ ልምጣና እንግዲህ 13 ዓመት ቆይታችኋል። ልክ እንደ መጀመሪያዋ ቀን አሁን ትወዳላችሁ? ልዩነት የለንም። አዎ 13 እንደውም እየባሰ ነው። ዳር እንዴት ነው? እሺ 13 ዓመት ዳር እንዴት? አሪፍ ነው በጣም። ስራ ከሌለው ለልጆቹ ለኛ ነው ጊዜ የምሰጠው። ስራ ካለ ስራ ነው። እኔ አሁን ልጆቹን ነው ማሳድገው። እሱ ካልሰራ ደግሞ ለልጆቹ ምንም ማድረግ አልችልም። ምንም እሱም ቁጭ ካልን ምንም የለም። ስለዚህ እሱ ስራ ከሆነ ስራ ነው፣ ስራ ካልሆነ ግን ከኛ ጋር ነው። የትም አይሄድም፣ ቤት ውስጥ ነው። አዎ አንድ ፎቶግራፍ የውትድርና ፎቶግራፍ አሳይ። ያው እንግዲህ ምትኩ ወታደር ነው። 10 ዓመት በውትድርና ቆይተሃል ሰምቻለሁ።
ምናምን ወታደር መቆየት ምናምን ለትዳር አስተዋጽኦ አለው? ምን ያላል? የወታደር ቤት ባይዘ ለትዳር ብቻ ሳይሆን ለሁሉም ነገር ነው አስተዋጽኦ የሚያደርገው። እንዲህ ተጣመ እንኳን ከተፈጠር ወታደር ቤት ያቃናል። እኔ ብዙ ነገሮችን ተሸክሜ ብዙ ነገሮችን አይቼ ለዚህ ደረጃ ለመብቃቴ ትልቁ ሚስጥር አንደኛ ፈጣሪ ኢየሱስ ክርስቶስ ነው፣ ሁለተኛ ወታደር ቤት ማሳለፌ ነው እንጂ እኔ ያሳለፍኩት ነገር የሚቻል ነገር አይደለም። አንደኛ እንካ ብሎ ወይም የደና ቤተሰብ ልጅ አይደለም፣ ቤተሰቦችም ከኔ የሚጠብቁ ናቸውና ያን ቤት ማሳለፌ እግዚአብሔር የተመሰገነ ይሁን። ከኮተቤ ተነስቼ ጀሞ እየሄድኩ ፌራዮ ላሰራ ነበረ። ጉዳይ አይደለም። እዚህ አዲስ አበባ ውስጥ የሚሰሩ ፎቆች ላይ ከተጠራው እጄ ጎበዝ ብረት ሰሪ ነበርኩ። ከወታደር ቤት ከወጣ በኋላ ሙዚቃውንም ጀምሬ ሙዚቃውንም እየሰራ ፌራዮንም እኩል አራምር ነበረ። ምክንያቱም ግድ ማድረግ ስላለብኝ፣ ያለበለዚያ አዲስ አበባ ውስጥ አዲስ አበባን እንዴት መሰለ የምፈራው እንደ ጣና ሐይቅ ታውቃለህ? ጣና ሐይቅ ውስጥ አሁን ዝም ብለህ አውልቀህ እንደፈለክ ዘላት ገባማል። እንደዛ ነው የምፈራው የነበረ። ምክንያቱም አንድም ሰው የለም፣ አንድም ማቆ ሰው የለም፣ አንድ ቤተሰብ የለኝም። ከፍቶኝ እንኳን ወደ ታች ደውዬ ደግሞ እንዳልል የኔ ቤተሰቦችን ነገር ታውቃለህ። በዛ ላይ ደግሞ ማዘርም ፋዘርም አልፈዋል የሉም። በቃ ይሄ የምለው ነገር የለኝም እና የግድ ወታደር ቤቱ ጠቀመኝ ብቻ ሳይሆን እንደ እግዚአብሔር ፍቃድ አበረታኝ። እንዴት ነው ቤት ውስጥ ያለው? አሁን ለምሳሌ ከውትድርና ያገኘው እውቀት እንዴት ነው የምትተገብረው ቤት ውስጥ? ኧረ ምንም አባቴ፣ እኔ እንደ ጁቲ በለ ወታደር ቤት ተራ በተራ የምታቀርባቸው ቁርስ ምናምን እዛ ለምሳሌ ነገ ምሳሳ ቁርስ ከነስተ ምሳ የምታስተናግደው ነገር ጁቲ ይባላል። እሱ ነገር እኔ አሁን ቁርስ እሰራለሁ። ዛሬ እሷ ከሰራች ነገ ሳያት የመተኛት አዝማሚያ ካለ ተነስቼ አባቴ ምግብ ትሰራለህ። ሌላ በለው ሌላ ጉዳይ ነው። በቃ እስቲ ቁርስን ስራ ምናምን ትለኛለች። አንዳንዴ ምግብ ይሰራል። አዎ አራስ ቤትም እሱ ነው የሚይዘኝ። ሶስተኛ ልጅ ሲወልድ የሚያርሰው እሱ ነው። አዎ አልጋም ያነጥፋል። ሁሉንም ነገር ችግር የለበትም። ስለዚህ በደንብ ትረዳዳላችሁ ማለት ነው። ልጅም ትይዛለህ? ይዛለህ። ምንም እስካሁን 3 ልጅ ስንወልድ ሰራተኛ ቤታችን እኔ የሚይዘው እኔ የማርሰው እንደዚህ ችግር የለብኝም። የእሷንም ልብስ የልጆቼንም ልብስ አውጥቼ አጥባለሁ። እሷ እስክትበረታ ድረስ መስራት ያለብኝን ነገር እሰራለሁ። እንጀራ ብቻ ነው ማልጋግረው። ከዚህ ውጪ ሌላውን ነገር እኔ ችግር የለብኝም እሰራለሁ። ደስ አይልም? ሙትኩ ደስ ይላል። ሳይ አንዳንድ ፕሮፋይሎችን ውጭ ሀገር ሄዳል። ቻይናም ቆይተህ መጥተሃል። ምናልባት የውጭ ሀገር የትዳር ሁኔታ የቀሰምከዋል እንደው ቤት ውስጥ ሳይ ቻይና ትዳር ግድ የለም የኔው ይሻላል ብዬ እስቲ እዛው የውጭ ሀገር ተሞክሮና ካለ አይ በእርግጥ ሄደህ እንትን ያለው ነገር የለም። እኔ እንዴት አይነት ባህሪ ያለኝ መሰለህ? በጣም የዘመነ ነገር አልወድም። ይሄ ከልክ ያለፈ ነገር አይመቸኝም። እዛ ደግሞ ትንሽ መውሰድ የሚገባህ ማወቅ የሚገባህ ይሄ የነሱ አሪፍ ባህሎች አላቸው። በትዳር ዙሪያ ግን የኛ ሀገር ትዳር የተባረከ ነው ብዬ ነው የማስበው። በጣም ደስ የሚል እግዚአብሔርን እየፈሩ አብሮ መኖር፣ ኢቭን የሆነ ሌላ ነገር ስታረግ ፈጣሪህን እያሰብክ የምታደርገው ነገር ስለሆነ የኛ ሀገር ነገር ደስ ይለኛል። በዚህ ጉዳይ ላይ አልደራደርም። ምንም ማየትም አልፈልግም። እንደው ብዙ ለማጥናት አልሞከርክም? እንደው አልፈልግም። ብዙ ሰው የውጭ ሀገር ይቆይና ተሞክሮ ይወስዳል። ጥሩ ነገር ካለ ወደ ቤቱ ያመጣል። እሱን አስባለሁ። ወደፊት ነው ወይስ አደል ሳይሆን እሱን አስቤ ሲሄድ ምንም ከዚህ የተሻለ ነገር የሚያስተምረኝ ነገር የለም። ስለዚህ ከውጭ ቀስመህ ወደዚህ ወደ ቤት የተገበርከው ነገር የለም። ቦት እነሱም ቁርስ ይሰራሉ። እኔም ድሮ ሰራ ነበረ። ምን ምስታቸው ስትወልድ ምናልባት ሰራተኛ ይቀጥሩ ይሆናል። እኔ ደግሞ ሰራተኛ ለመቅጠር ትንሽ ካንጋሮቱ ለምትሆንብኝ ራሴ ሰራተኛ ሆናለሁ አባቴ። ስለዚህ ኢትዮጵያዊ ትዳር ነው አንተ ፐርፌክት ነው። ኢትዮጵያዊ ትዳር ደስ በቃ ወይ ንጹህ ኢትዮጵያዊ ነው ባይዘው የምትኩ ደስ ይላል። ምሳሌ እስካሁን ለባለቤት ያልተናገርከው የምስጋና ቃል ምንድን ነው? በ13 ዓመት ውስጥ የምስጋና ቃል የእውነት ለመናገር እንደ እናትም እንደ አባትም ያው ስለዘፈንኩላት በቃል ተናግሬ አላውቅም። በእርግጥ በቃል ስለማልነግራት ትናደዳለች እና አሁን ይኸው ህዝቡ እየሰማ የምናገረው እንደ እናትም እንደ አባትም
ሁሉንም የኔን ገመና ሸፍና ከኔ ጋር ለመኖር በመፍቀዷ ራሱ እግዚአብሔር አንቺ ሲያልነገርሽው መስጋና ቃል እስካሁን የለም። ምን አይነት ባል ነው እስቲ? ኧረ በጣም አሪፍ ነው። ለልጆቹም ጥሩ አባት ነው፣ ለእኔም ጥሩ ባል ነው። ምንም መጥፎ የሚባል ነገር የለውም ሲጀመር። ንጹህ ኢትዮጵያ ነው። አዎ በጣም የፍቅር ሰው ነው የሚሉት ራሱ ሁሉም ቦታ የፍቅር ሰው ነው እሱ። አዎ ምን አይነት ሚስት ናት እሱ? እንደዚህ የፍቅር ሰው ነች። አሁን አንተ ቤት ውስጥ ውጭ ፍልቅልቅ እንበል። ተጫዋች ነው፣ ፍልቅልቅ ነው። ቤት ውስጥ እኔ የትም ነኝ። ይሄ ተፈጥሮ ጉዳይ ነው። እኔ 5 ደቂቃ መጨነቅ አልፈልግም በህይወቴ። ስለዚህ አንተ የቤት ቀጋ የውጭ አልጋ አይደለም። ሁሉም ቦታ አልጋ፣ ሁሉም ቦታ ላይ እኔ አልጋ ፍልቅልቅ ነኝ። በቃ ሳለ መድኃኒዓለም ፍልቅልቅነት ደግሞ ለትዳር በጣም አስፈላጊ ነው። መስዬ ከታደልክ ነው 80 90 100 በጣም እድለኛ ከሆን ነው። ድሮ እንግዲህ እድሜ ለነማቱ 500ን ቀርጥፈውብናል። እሱ እየታሰበ ይቀራል እንጂ አይቻልም። ለዚች ኑሮ እኔ መጨነቅ አልፈልግም። በትዳር ብቻም ሳይሆን ማለት ነው የሆነ ቦታ ሄጄ ከጨነቀኝ ተነስቼ ነው የምወጣው። እኔ መጨነቅ አልፈልግም በባህሪ። የሆነ ነገር አይምሮ የሚያናድደኝ ነገር ከሆነ ማለት ነው ወዲያው እናገራለሁ። እኔ አሁን ወናፍ ነው የሚሉኝ። እንደውም በወዴ ነገር አልይዝም። በጣም ለምን 600 ኪሎ ልትሆን ትችላለህ፣ ልገጥምህ ይችላለህ፣ ልሰድብህ ይችላለህ። የፈለገ ትልቅ ልትሆን ትችላለህ፣ የፈለገ አይነት ሰው ልትሆን ትችላለህ። አልገፋም፣ አልነካም፣ ክብርህን እንደዚች አልነካም። ግን ማትመቸኝ አይነት ሰው በዛ ላይ ደግሞ ትንሽ አመል ያለብህ አይነት ሰው ከሆንክ ይሄ መሰሪ በጀዙር ሰው ለመጉዳት ጥረት የምታረግ ከሆነ ከኔ ጋር ጸብና አትመቸኝ። እድሜ ልክ አልወድም እንደዛ አይነት። አይ በጣም ጥሩ ነው። በጣም ፍልቅልቅ ባል እኮ ማግኘት መታደል ነው። አንዳንዱ አኩራፍ ያለ ስትረሱንም ይዞ ቤቱ ይሄዳል። ክምር ያፈረሰኝ እሱንም ያኮርፋል፣ ልጆቹንም ያኮርፋል። ምሳምጡ ይተኛል። እንዲህ አይነት ባል አይደል? አዎ በጣም እንዲህ አይነት ባልስ በቃ ይቅር ብቀርስ እንደ ምትኩ አይነት ነው። በትዳራችሁ ውስጥ በጣም የማትረሱት ቀን የትኛው? እሷ ተናገር። ሁሉም አንድ አይነት ነው። ሁሉም ጥሩ ቀን ነው የምናሳልፈው። በጣም ደስተኛ የሆናችሁበት ቀን? እኔ ከደስተኛ ይልቅ 5 እንጀራ የበላናት ቀን አለች። እኔ እንጃ። እና ትጋግራለች፣ ታመጣለች። በርበሬ ነው ሰላጣ ነው እንጂ። አዎ ሰላጣ ነው። እና አጎርሳታለሁ። አልጠገብኩም። አንቺስ? አልጠገብኩም። በቃ ልንጨርሰው እንጀራው እና እሱን ቀን አረሰው። ገና ሳንወልድ በፊት ነው። ሳንወልድ በፊት ነው። እንግዲህ ስፖርተኛ አትለን 5 እንጀራ በአንድ ቀን በላት። በአንድ ቀን ነው እንዴ? በአንዴ ጋግራ እስክጨርስ እኮ ነው። እስቲ አልጠገብኩም እላለሁ። ይዛ ትመጣለች። እያጎረስኳት ነው የምበለው። ወጥ የለው ምን ደረቅ ስለሆነ መቼ ይቻላል። ግን እንደዛ ፍቅር ካለ 7 ቂጣ ለባላለም ሲበቃ አስማቆ የኛ ሀገር የቁንጫ ቆዳ ለ9 ያሰኛል የሚባል ልጅ ከወንዳችሁ ማለት እግዚአብሔር ይመስገን 5 እንጀራ ይበላል። ይበላል። አይ በጣም በፍቅር ስለበላችሁ እኮ ነው። እሱን ነው ማረሰው። በጣም ደስ ያላችሁ ቀንስ? ደስ ያለን በቃ የመጀመሪያ ልጄን የወለድኩ ቀን። የመጀመሪያ ልጅ ይቺ ናት? ስናያት ይቺ ናት? እሷ ናት። ይቺ ናት። ይቺ ነው የወለዳችሁ ቀን። ማነው ስሟ? ናዶቤ። ናዶቤ ምን ማለት ነው? ናዶቤ ማለት በከፍኛ ነው ማመስገን ፈጣሪህን ማመስገን። ናዶቤ አሁን 12 ዓመት ነው። 11 ዓመት። አይ በቃ ማመስገኛ ማለት ነው። ማመስገን ፈጣሪህን ብቻ። የመጀመሪያ ልጅ ሲወለድ እኮ ደስ ይላል በጣም። እሱ ቀን አይረሳኝም። ስለዚህ አሁን እናንተ በ13 ዓመት የትዳር ቆይታችሁ ትዳራችሁን ያጠነከረው ምንድን ነው ብላችሁ ታስባላችሁ? ችግር ነው በቃ። ምንም ተማምነን የገባንበት ነገር የለም መሲ። በቃ ምንም አማራጭ ስለሌለ እንደ አየር ወለድ እየተገለባበትኩ ጅማ ከተጣጣ አሁን ነው ከች ምለው ሄጅ
ቦንጋ ከተጠራው በተመሳሳይ እንደዚህ ያልኩኝ እንደ እግዚአብሔር ፍቃድ እግዚአብሔር ደግሞ ጥሎ አይጥልህም። ዝም ብሎ ያለ ምክንያት አይፈጥርህም እና ከሱ ጋር እስቲ እሱ ወይስ እንዴት ነው ጉዳዩ ይያል። ስለዚህ ችግር ስላለበት አንተ ይጠናከር በቃ ጠንካራ ሰራተኛ ሆንክ። አይ ጠንካራ ሰራተኛ መሆን ብቻ ትዳርን አይጠናከርም። ትዳራችሁ የትዳራችሁ ስኬት ሚስጥር ፍቅር ነው። ከችግር ባሻገር ፍቅር ባይኖር በችግር ብቻ አይኖርም። ፍቅሩም አለ፣ በእርግጥ ፍቅሩ አለ። ግን ፍቅር ደግሞ እያለ ደግሞ ገንዘብ ካለም የጭቅጭቅ ይሰራል። ብር ብሎ የሚሰራው የትም አሁን በዛ ከተጠራ ሄዶ ዘነበ ወርቅ የጅማ መኪና ካገኘ ይሄዳል። በሌሊት ላይ ሰው ጎሎ ራሱ ስካይላይት ሰራ ነበር እና ሌሊት ምቴ እንደዚህ ጎደለ አረባካ መጣ 11ን ብድግ አስደረግና ወግና ሙላ ደርሻለሁ። በጣም ደስ ይላል። አንተ እኮ በጣም ጎበዝ ዘፋኝ ነህ። በብዙ ኢቨንቶች ራሱ መጠራት አለብህ። አንተ እኮ የከፈኛ ደግሞ በጣም ጎበዝ ዘፋኝ ነህ። በዚህ ኧረ ምትኩ በጣም አሪፍ ነው። አሁን አንድ ቀን ባለቤት ሙዚቃ እንዳትዘፍን ብትልህ ምን ታደርጋለህ? ምን እንደምል አላውቅም። አስቤ አላውቅም። እሷም ትላለች የምል እምነት የለኝም። ምናልባት እንደው ይሄ ሰይጣን ነገር አይታወቅም። ከአሳሳታት እንጣላ ነው የምችለው። ያው እንግዲህ ማለት ያው ያለሽ አንቺ እንግዲህ አይ ኑሮ ማሸነፍ ካቃተት ልል እችላለሁ። ሁሌ አንድ አይነት ኑሮ ከሆነ አይ ዋናው ታድሪያ ሙዚቃ ነው እኮ ያው የምታደሪያ እንትን ቱቦ ዘጋኩ እኮ እሱን እኮ ነው የምልህ። አይ ኦልሬዲ እኔ ምን አለ መሰለህ ሌላ አሪፍ ነገር እንኳን ቢመጣ ሙዚቃን ምተወው አይመስለኝም። ሙዚቃን የምሰራበት የራሴ መንገድ አለኝ። አንተን ተሰጥኦ ነው በጣም ተሰጥኦዬ ነው። ሙዚቃን በተመላሸ መልኩ ይሄ በጎደለ መልኩ መስራት አልፈልግም። አካባቢን ገጽታ ጎላ በሚያደርግ መልኩ ነው ሙዚቃን የምሰራ። የደቡብ ምዕራብ ገጽታ ከፍ በሚልበት መልኩ የከፋ ገጽታ የቴፒ የተወለድኩበት ቦታ የሸካ ገጽታ ከፍ እንዲሉ ነውና ማደርገው። ያ ደግሞ ለእኔ ትልቅ ከሚያዝናኑኝ እና ከሚያስደስቱኝ ነገሮች አንዱ ነው ብዬ አስባለሁና አሁን አንዳንዴ አስባለሁ ይሄ ፍሬቻ ሳታበራ ዞር የምትልበት ነገሮች ጭንቅላቴ ውስጥ ይፈጠራሉ። ዘፋኝ መንግስት ሰማያት አይወርስም ሲባል እንዲህ መንግስት ሰማያት አይወርስም እንዴት ነው ጉዳዩ ብዬ የሚጨንቀኝ ነገር አለ። በእርግጥ የኔ ዘፈኖችን አይተህ ከሆነ እንደዚህ መጥፎ ነገር የለው እውነት ለምን። ስለዚህ እንዳትዘፍን አትልህም። እሷም አትልህም። በ13 በጣም ጣልታችሁ ታውቃላችሁ? ኧረ የለም። የሆነ ነገር አስቀየማ ሶፋ ላይ ተኝታ ታውቃለህ? አላውቅም። አታውቅም? ልጅቱ ራሱ እንትን አትልም። የሆነ ጥል ካለ በጣም ነው የምጠላው። ቤት አይወዱም ልጆች፣ አይወዱም። ህፃኗ ትልቁ ጭቅጭቅም አይወዱም ልጆች። የአባትና የእናት ጭቅጭቅ አይወዱም። አንዴ የሆነ ጊዜ ተጣልተን በጣም ተነጫነጨች። ጸቡን እንኳን ካቆምን በኋላ መተዋቃታት የሆነች ጆክ ሰበረ። ይቺን ለምንድን ነው ሰበርኩት አዳለች። እሱ ስናደድ የሆነ ነገር ነው የምሰብረው። ለምን ሰበርክ ታዲያ ካልተናደድክ ትላለች። ህፃን ናት። እዛ ነን ነው የ3 ዓመት የ2 ዓመት ብትሆን ነው። በጣም ነው የምትፈራው። ስለዚህ ልጆች ፊት መጨቃጨቅ መጣላትም ልክ አይደለም። ስለዚህ አንተ አንድም ቀን ሶፋ ላይ ተኝታ አታውቅም? ጠላቴ ይደር እሺ የሆነ ነገር ከጨቃጨቃችሁ ማን ነው ቶሎ ይቅርታ የሚጠይቀው? ይቅርታ ተጠያየቀን እናውቃለን? የለም። እኔ እሱ ከተናደደ ዝም እላለሁ። ዝም ስል እሱም ዝም ይላል እና አቀዘቅዘዋለሁ። እኔ ከተናደደ ትላለች። በቃ ዝም ካለች ይገባኛል ለምን ዝም እንደምትል። የሰው ልጅ ነኝ አይደል? ምንድነው እንደገና ያንን ነገር ማንሳት ብዬ ተዋለው። ወደ ገደለው ካቆኑበት ነው የምንጀምረው። የቤት ስራ ነው ወይስ የሙዚቃ ስራ ነው? አንተ አሁን እየከበደኝ ያለው ሙዚቃ ነው። እንዴት? ቅድም እንዳልኩ ሙዚቃ በጣም ጊዜ ትፈልጋለች፣ ነፃነትን ትፈልጋለች።
አሁን አሪፍ አይዲያ ውስጥ ገብቼ የሆነች ሀሳብ ላይ ሲደርስ ይመጣና ይሄኛው ይጎመጥልኝ ኑሮ አይደለም ልጆቹ አንድ እዚህ ጋር ይዘኛል። ኧረ ነይ ሴት ልጆች ያዥልኝ እላለሁ። አንደኛው መጥቶ ወረቀቱ ላይ ይሸናል እና መሴ እንደዚህ አበበ በሶ በላ የሚለውን ጀምረ በላ ሌላ ግጥም ጨርስ ብትባል ራሱ ያቅታል እኮ። ስለዚህ ቤት ብሎ ተው እንደው ልጆች ያሉ መስራት ይችላል። ይከብዳል። ይሄኛ ነው የሚከብደው። የቤት ስራማ ቤት ውስጥ የሚሰራ ስራ ከነሱ ጋር እየተጨቃጨቅ ትሰራለህ፣ ችግር የለውም። አይዲያ ታውቃለህ እንግዲህ የሆነች ነገር ለመጻፍ ትንሽ ጊዜ ይፈልጋልና ነፃነትንም ይፈልጋል። እችኛይቱ ነች ትንሽ የምትከብደው ብዬ አስባለሁ። አብዛኛው ጸሐፊዎችን የምትከብዳለች ብዬ ማስበው እቺ ነው። እሺ አጠቃላይ እንግዲህ 13 ዓመት ባለትዳሮች በጣም ብዙ ዓመት ነው። ደስ የሚል ትዳር ነው። በጣም ትዋዳላችሁ። ለሚጋቡ ወደፊት ለሚጋቡ ወጣቶች እና ለተጋቡ ምን ምክር ትሰጣላችሁ? እንደ ባለትዳር በፍቅር ቢሆን ደስ ይላል። ተጠናንተው ቢጋቡ በብር ሳይሆን በፍቅር ቢሆን ደስ ይላል። አብዛኞቹ በፍቅር ሳይሆን በብር ነው። ውጭ ሀገር የምትኖር ከሆነ ብሯን አስመጥቶ ይበላና ዞር ይላል። እዚህ ያለው ከሆነ በፍቅር ሳይሆን ዝም ብሎ ይጋቡና ከዛ በአንድ ቀን ይፋታሉ። በፍቅር ቢሆን ደስ ይለኛል። ስለዚህ ትዳር ዋናው ፍቅር ነው። አዎ ዋናው ፍቅር ነው የሚያስፈልገው። ብርም አላፊ ነው። ፍቅር ከሌለ ደግሞ ትዳር አይደለም። ምንድነው ትላላት? ምንድነው የምትመክረው ለወጣቶች ለተጋቡትም አልተጋቡትም? አንደኛ እንዳየር ወለድ ዘሎ ትዳር ውስጥ መግባት ዞሮ እንዳየር ወለድ አሁንም ዘለህ እንድትመለስ ነው የሚያደርገው እና ፈጣሪን ትዳር የሚሰጠው እኔ ብዬ የማምነው ማለት ነው። እኔ ከልጅነቴ ብዙ ጊዜ ጸልዬ ነው እችን የመሰለች እናት ያገኘሁት ብዬ ነው የማምነው። የኔ እምነት ነው። አንደኛ ፈጣሪህን መፍራት ነው። ፈጣሪህን መፍራት፣ መተያየት። ፈጣሪ እንዳንተው ፈጣሪን የምትፈራ ሴት ካገኘህ አይንን ሳታሽ ቀጥታ መግባት ነው። ያለበለዚያ ዝም ብለህ ሳታይ ነገሮችን አሁን ዘመን ብሎ የመጡትም ነገሮች አሉ። በአንድ ቀን የሆነ ቤት ተገናኝተህ የምታረጋቸው ነገሮች እነሱ ስኬታማ ይሆናሉ የሚል እምነት የለኝም። መተያየቱ ጥሩ ነው። ሁለት ደግሞ ፈጣሪን መፍራት ለትዳር ትልቁ ነገር ነው። እቺ ሴትዮ እኔ ጅማ ሲሄድ ተከትላኝ አትሄድም። እኔ ሚዛን ሲሄድ ተከትላኝ አትሄድም። ግን እዛ ጋር ሄጄ በማረጋቸው ነገር እኔ ፈጣሪን እየፈራው በማረገው ነገር ትዳሬ ይባረካል ብዬ አምናለሁ 100%። እዛ ሄጄ እንደፈለኩ ማረግ ከሆነ እሷ የለችም ብዬ እንደፈለኩ ምዘል ከሆነ ትዳሬ አይባረክም ብዬ ስለማስብ በትዳር ውስጥ እግዚአብሔርን መፍራት ትልቅ ቦታ አለው ብዬ አምናለሁ። ይሄ የኔ የግሌ እምነት ነው። ፈጣሪን እየፈራን የምናረጋቸው ነገሮች መጨረሻችንን ያሳምራል። 100% እርግጠኛ መጨረሻችን አምሮ ወልደን ተባርከን የምንኖርበትን ሚንስ ለመፍጠር ፈጣሪያችንን መፍራት ግድ ይላል የሚል እምነት ነው ያለኝ። በጣም አሪፍ ሀሳብ፣ አሪፍ ነው። እንደው አንተ ከመጣ ስለ ስራህም ትንሽ ላውራና አዳዲስ ስራዎች አሉ ወይ? ቀጣይ ምን አስባለሁ የሚለው ነገር ነው። ከዛ ወጣ ቀጣይ እንግዲህ ከሃርመኒ ቲዩብ ጋር 2 ቪዲዮ እንሰራለን። ከቪዲዮ ቀጥሎ ደግሞ አልበምም እንግዲህ እየሄድኩበት ነው። እንደ እግዚአብሔር ፍቃድ ሲወጣ መናገሩ ይሻላል። አልበምም ጀምሬያለሁ። በቅርቡ እንጠብቅ። አለ ግድ የለም። በጣም አሪፍ ብው የሚል ነገር ይሄ ነው አልልም። የኢትዮጵያ ሕዝብ ከኔ ቢጠብቅ ሳላሳፍር በሚገርም ሁኔታ አስደስታችኋለሁ ብዬ አምናለሁ። እኔም እጠብቃለሁ። ቴንክ ዩ። ስለዚህ አንቺ ያው በደንብ ስራው እንዲሰራ ልጆቹን መያዝ ወረቀት ላይ እንዳይሸኑ ማለት ያስፈልጋል። አሁን ደግሞ እያደጉም ስለሆነ በጣም ጥሬና አክብራችሁ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። ምናልባት ይህን የምታመሰግኑት ታስተላልፉ መልዕክት ካለ ድምፆቻችሁ ላቋጭ። እኔም አመሰግነው መጀመሪያ ፈጣሪ፣ ከዛ በኋላ ቤተሰቦቼን፣ ልጆቼን እንዳለ የኢትዮጵያን ሕዝብ አከራይ አይደለም እናቴ ሰውነት መልከ ከነ ልጆቿ ከነ ቤተሰቦቿ እንዳለ አመሰግናለሁ። እግዚአብሔር እድሜና ጤና ለልጆቿ ለሷ ይስጣችሁላል። እኔ እንግዲህ ቅድሚያ ክብሩን ፈጣሪ ይውሰደው። እንግዲህ ወታደር ነኝ ብያለሁ። ከየወደኩም እየተነሳው ከጓደኞች ጋር ያንን ሁላ ነገር አሳልፎ
እዚች አደርሶ ደግሞ እንግዲህ እችን ነገር እንዳደርግ ያደረገው የፈቀደልኝ ፈጣሪ ስለሆነ ክብር ምስጋና ለፈጣሪ ይሁን። ቀጥሎ ደግሞ የከፋ ህዝብ፣ የሸካ ህዝብ፣ የኢትዮጵያ ህዝብ ክብር ይገባቸዋል። ምክንያቱም ጎበዝ በርታ፣ ያንተ ነገር አሪፍ ነው፣ የምታደርገው ነገር አሪፍ ነው ባይለኝ ኖሮ ተስፋ ቆርጬ እንደተለመደው እያልኩ እርሻ ነበረ ማርሰውና በርታ በርታ ያሉኝ የኢትዮጵያ ህዝብም ክብር ይስጥልኝ፣ እኔም አላሳፍርም ብዬ አስባለሁ። ቀጥሎ ደግሞ ቅድም እሷን እንዳለች የምንኖርበት ግቢ አከራይ ለማለት ይከብዳል። እናታችን ነች፣ እንደ እናት ነው። ምንም ሳይከብደኝ የፈለግኩትን ነገር አድርጌ ከክለብ ሲመጣ ከተኙም በጣራ ላይ ዘልዬ ምንም ነገር ሳደርግ እኔ ከሆንኩኝ በቃ ተውት ይስራ ስራ ነው ለሱም እያለች ኢሊቅስ በጣም እየሰራው ዜማ ስሰራ ግጥም ስሰራ ትረብሻለህ። ሙዚቃ በመክፈትም ደግሞ ከሌሎች ቤቶች የኔ ቤት ለየት ይላልና እንደዛም እያደረኩ ተው በቃ ችግር የለውም እያለች ሁሉንም ነገር ተሸክማኛለች። ወይዘሮ ሰውነት መልኬ እግዚአብሔር እድሜና ጤና ይስጥሽ ይርነቅ። ቤትዬ ቴንኪዩ ክብር ይስጥልኝ። አከራዮች ናቸው ብስርዬ በቃ ወይዘሮ ሰውነት ነው እና እንደዚህ ነው። እግዚአብሔር የተመሰገነ ይሁን። እናንተ በተለይ ይሄኛው አባይ ቲቪ ዛሬም ብቻ ሳይሆን 3ኛ ጊዜ መሰለኝ ቤት ስቀርብ የሆነ ነገር ካደበቱ ጠብ ይላል ብላችሁ እንደዚሁ አክብራችሁኝ ደግሞ ስለጠራችሁኝና ከህዝብ ጋር እንድተዋወቅ ስላደረገኝ መሲ እግዚአብሔር ያክብርልኝ። አሪፍ ሰው ስለሆንክ ነው። በጣም ደስ ይላል። በትዳርህ በጣም አክባሪ ነህ፣ ትዳራን አክባሪ ነህ፣ ስራህን አክባሪ ነህ፣ በስራዎችም በጣም ተወዳጅ ነህ እና የአንድ ጥሩ ኢትዮጵያዊ መገለጫ ነው ብዬ አስባለሁ። በመጨረሻ እንግዲህ ምትኩ የተለያዩ ዘፋኞችን ትዘፍናለህ። የተለያዩ ዘፋኞች በማስመሰል ታወቃለህ። እንግዲህ 4 ቋንቋ ትችላለህ፣ የተለያዩ ቋንቋዎችም ትዘፍናለህ እና በአንዲት ዘፈን ለምሳሌ የሌላ ሰው ዘፋኝ ዘፍናለህ ብንሰራበት ደስ ይለኛል። ድምፅ ፈትሽ ከፈለክ ነው ከፈለክ የሆነ ደስ የሚል አቢቶ ለስራ አቢቶ ከኦሮምኛ ለስራ ኦሮሚያሽ jaalala dhugaa eenyoftu kan wajjin dabarsineetu eegaa akkamiin tajaajiltu fageenyaan na dhoowweef malee si yaaduun dinne ayyokoo maalan godhaa garuu fageenya tahamatu nagaan ta'e rakkatu si rabbii jira bilooftu sobsi ta'e ani mucaan kee nagaadha haadha koo na yaadini fageenya na dhoowweef malee si yaaduun dinne ayyokoo maalan godhaa garuu fageenya tahamatu nagaan ta'e አይበቃኝ። በጣም እኮ ችሎታ አንተ መሰለህ። ኦሮምኛውንም ቁጭ ኦሮምኛውን ዘፍነዋለህ፣ ከፈኛውንም ቁጭ ታደርጋለህ፣ አማርኛም ስትዘፍን እንደዚህ አይነት መልቲ የሆነ ታለንት በእውነት በጣም አመስግኑት። በእውነት እንደ ስራ በደንብ ያልተዘመረልህ ነው ብዬ አስባለሁ። ከዚህ በላይ መታወቅ አለብህ። በዛ በላይ ከዚህ በላይ እውቅና መስጠት አለብህ ለአንተ። ብዙ ሰዎችም በኢቨንትም በተለያዩ ፕሮግራሞች ጠርተውም ችሎታህን በደንብ ልታሳይ ይገባል ብዬ አስባለሁ። ረጅም እድሜ እመኝላችኋለሁኝ። አሪፍ ትዳር እመኝላችኋለሁ። ከዚህ የበለጠ እንግዲህ ወልዳችሁ ስማችኋል፣ ዘርታችሁ ቅማችኋል። ስለዚህ ለመዳር ለመኳል ያብቃችሁ። እግዚአብሔር ያክብርልኝ። በክብር ሸኛችሁ። Thank you very much.